ስሪላንካ ከ7 ዓመት በፊት በቦምብ ጥቃት ለተጎዱ የመታሰቢያ ቀን አከበረች። በስሪላንካ ካቶሊክ ቤተክርስቲያን የትንሣኤ እሁድ ቀን ከ7 ዓመት በፊት በተፈጸመ የቦምብ ጥቃት ለተጎዱ የመታሰቢያ ቀን አከበረች። በመታሰቢያ ስነ ስርዓቱ ላይ ንግግር ያደረጉት አባ ሮሃን ሲልቫ የካቶሊክ ቤተክርስቲያን የእውነትና የፍትህ ጥሪዋን አሁንም ታቀርባለች ብለዋል። ስሪላንካ የፋሲካ እሁድ የቦምብ ጥቃት የመታሰቢያ 7ኛ ዓመት ስታከብር በአገሪቱ የካቶሊክ ቤተክርስቲያን አበረታች እድገቶች እያሳየች መሆኑን የገለጹት አባ ሮሃን ሲልቫ ከ7 ዓመታት በፊት ለተፈጸመው ጥቃት ተጠያቂነትንና ፍትህን ለመፈለግ ያላትን ቁርጠኝነት በድጋሚ እንደምታረጋግጥ ተናግረዋል። እንደ አውሮፓውያን አቆጣጠር ሚያዝያ 13 2019 የተቀናጀ የአጥፍቶ ጠፊ ቡድኖች በፈጸሙት ጥቃት በፋሲካ ቅዳሴ ላይ ያሉ ምዕመናን ቤተክርስቲያን ላይና በአካባቢው በሚገኙ ሆቴሎች ላይ ከፍተኛ ጉዳት ደርሷል። ጥቃቱ ለቅዳሴ በተሰበሰቡ በርካታ ምዕመናን ላይና ከ260 የሚበልጡ ሰዎችን ህይወት የቀጠፈ ሲሆን በመቶዎች የሚቆጠሩ ሰዎች ቆስለዋል። ከቦምብ ጥቃቱ በኋላ የጥቃቱን ሁኔታ በተመለከተ እየተደረጉ ያሉ ምርመራዎች ገና ከመደምደሚያ እንዳልደረሱና ከመረጃ አያያዝ ጋር ተያይዞ ክፍተቶች መኖራቸውን አባ ሮሃን ተናግረዋል። በቤተ ክርስቲያኗ ጉዳዩን በገለልተኝነት የሚመረምር አካል ለማቋቋም ለረጅም ጊዜ ሲጠየቅ እንደነበረ በመጥቀስ አሁን ላይ ገለልተኛ ልዩ አቃቤ ሕግ መሾሙን ጠቅሰዋል። ከመጀመሪያው ጀምሮ ለእውነትና ለፍትህ የምናደርገውን ትግል አጠናክረን እንቀጥላለን ያሉት አባ ሮሃን እስካሁን ድረስ ተገቢውን ፍትህ ባናገኝም ትክክለኛ ፍትህ እስክናገኝ ድረስ እንጠይቃለን ብለዋል። መረጃው የቫቲካን ዜና አገልግሎት ነው።